ንስሐን በጣም በተሳሳተ መልክ ብዙዎቻችን እየተለማመድን እንገኛለን። ዛሬ ባለችው ቤተክርስቲያን ብዙ አገልጋዮች ንስሐ እናስገባለን ብለው የሚያስገቡት እውነተኛ ንስሐ ሳይሆን ማስለቀስን ነው የያዙት። ሰዎች በኋላ ጥፋታቸው በእግዚአብሔር ፊት ባደረጉት አመጽ በሰሩት ስራ ወደኋላ እንዲያስቡ እንዲገነዘቡና እንዲረዱ በማድረግ በዛ ነገራቸው እንዲጸጸቱ፣ እንዲያለቅሱ፣ እሪ እንዲሉና እንዲጮሁ ማስደረግ አንድ ሰው ትክክለኛ ንስሐ አስደራጊ ተብሎ እስኪቆጠር ድረስ ተቆጥሯል። ድሮ በእኛ አካባቢ ላይ ትልቅ ሰው ሲሞት አስለቃሽ ይቀጠር ነበር። ያ አስለቃሽ ስራው ማስለቀስ ነው እንጂ እውነተኛ ለቅሶ ያቺ የተቀጠረችዋ ሴት ወይም ወንድ ከሆነ አያለቅሱም። አሁንም ዛሬ ብዙ አገልጋዮች የውሸት ሲቃ እያወጡ የሚል የውሸት ሲቃ እያወጡ ብዙዎችን ያስለቅሳሉ፣ ብዙዎችን እንባ ያስነባሉ፣ ብዙዎችን ያስጮዋሉ። ከዛ ኃጢአታቸውን በደላቸውን በእግዚአብሔር ፊት ያደረጉትን ነገር ወደኋላ 10 ዓመት 20 ዓመት 30 ዓመት ሄደው እንዲያስታውሱ እያደረጉ ያስለቅሷቸዋል። ለቅሶ እውነተኛ ንስሐ ማረጋገጫው አይደለም። እውነተኛ ንስሐ ማረጋገጫው የአቅጣጫ ለውጥ ማምጣት ነው። ከዛ በኋላ ሲነሱ የሆኑት ነገር ነው። በዚህ መንገድ ለብዙ ዘመን ሄዳችኋል። አሁን ድምፄን እየሰማችሁ ያላችሁ በዚህ የንስሐ መንገድ ብዙ ዘመን ሄዳችኋል። ሁለተኛ አላረግም፣ ሁለተኛ ይሄን ስራ አልሰራም፣ ሁለተኛ ይሄን በደል አልበድልም ብላችሁ ወጣችሁ። ከዛ የንስሐ ቀን በኋላ ከ2 ቀን ከ3 ቀን በኋላ ግን ራሳችሁን የምታገኙት እዛው የኃጢአት ልምምድ ውስጥ ነው። ይሄን የኃጢአት ልምምድ በህይወታችሁ ሽክርክሪት ሆኖ 10 ዓመት 15 ዓመት 20 ዓመት ሄዳችኋል። የክርስትናን ህይወት ነፃነትን ከኃጢአት በላይ ሆኖ የመኖርን ነፃነት ኤክሰርሳይዝ አላረጋችሁ። በነፃነት ልንኖር ክርስቶስ ነፃነት አውጥቶናል የሚለውን የእግዚአብሔርን ቃል እውነት አልተለማመዳችሁትም። በጌታ ደስ ይበላችሁ፣ ደግሜ እላችኋለሁ ደስ ይበላችሁ የሚለውን በጌታ የተዘጋጀልን የደስታ ህይወት ከዚህ አዙሪት ከማይለቃችሁ የኃጢአት ልምምድ የተነሳ ነፃ መውጣት ስላልቻላችሁ በብዙ ሐዘን ውስጥ የተገኛችሁ ብዙ ወንድሞችና እህቶች ያላችሁ። ስለዚህ እውነተኛው ንስሐ ግን ምንድነው? እውነተኛው ንስሐ ጸጸት ያለበትና ወደ ሞት የሚያደርስ ሳይሆን እውነተኛው ንስሐ ወደ እግዚአብሔር የሚመልስ በክርስቶስ ወዳለቀውና ወደ ተፈጸመው ስራ የሚመልስ መንገድ ነው። ሐዋርያ ጳውሎስ በሐዋርያት ሥራ ምዕራፍ 26 ላይ ሁላችሁም እንደምታውቁት በንጉሥ አግሪፓ ፊት ሐዋርያ ጳውሎስ ቀርቦ በቀረበ ሰዓት ኢየሱስ ምን አይነት የመልእክት አደራ እንደሰጠው ሐዋርያ ጳውሎስ ይናገራል። ሐዋርያ ጳውሎስ ሲናገር ከቁጥር 18 ጀምራችሁ ሄዳችሁ ስታነቡት እስከ ቁጥር 22 ድረስ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ይላል። ስለዚህ ንስሐ እውነተኛው ንስሐ ሜታኖያ ያቅጣጫ ለውጥ እውነተኛ የአእምሮ መታደስ ውጤት ነው። እውነተኛ የአእምሮ መታደስ ውጤት ነው እውነተኛ ንስሐ። እውነተኛው ንስሐ አንተ የሰራኸውን ስራ እንድታይ ማድረግ ሳይሆን ስላንተ ኢየሱስ የሰራውን ስራ እንድታይ ማድረግ ነው። እውነተኛው ንስሐ ኃጢአትን አንተ ላይ እንድትቆጥር ሳይሆን ኢየሱስ ላይ ኃጢአት እንዴት እንደተቆጠረና ኃጢአትህ እንዴት እንደተወሰደ ማየት ነው። በምድረ በዳ ሙሴ እየመራቸው እያሉ ህዝቡ ሲያጉረመርሙ እግዚአብሔር እባብ ሰደደባቸው ይላል የመጽሐፍ ቅዱስ ክፍል። ከዛ በጣም ብዙ ሰው እየሞተ ስለሆነ ሙሴ በእግዚአብሔር ፊት ሲጸልይ እግዚአብሔር ለመፍትሄ ያመጣለት ነገር ቢኖር ኢየሱስ በመስቀል የሞተበትን ተምሳሌት የሚሆን ነገር ነው እንዲያደርግ ሲያዘው የምታዩት። ሙሴ አሁን እንደዚህ ታደርጋለህ፣ በዓላማ ላይ ወይም ከፍ ባለ ቦታ ላይ የናስ እባብ ስራና እባብ ሰርተ ስቀል አለው። አሁን እባብ ሰርተ ስቀል ሲለው ሙሴም በዛ ሰዓት ባሉት የባለሙያዎች ተጠቅሞ በናስ እባብ ሰርቶ በናስ ብረት እባብ ሰራና ከፍ ያለ ዓላማ ቦታ ላይ ሰቀለው። ከዛ እግዚአብሔር እንደዚህ አለ፣ እባቡ የተነደፈ ሰው በሙሉ የናሱን እባብ ቀና ብሎ ይመልከት፣ ከዛ ይፈወሳል አለ። በእርግጥም እንደዛው እንደተናገረው እባቡ ነድፏቸዋል፣ ደማቸው ውስጥ መርዙ ገብቷል። ያ መርዝ አጠገባቸው ሰው ገድሏል፣ ከዛ በፊት ብዙ ሰው ገድሏል። ስለዚህ ሰዎች እርግጠኛ ናቸው ቀጥሎ በእባቡ ከተነደፉ በኋላ መርዙ የሚያመጣውን ውጤት በትክክል ስላዩ ለመሞት የተዘጋጁ ሰዎች ግን አንድ ነገር ትእዛዝ መጣ ከሰማይ። ቀና ብለው የተሰቀለውን የናሱን እባብ ሲመለከቱ ዋው! ልክ እባቡን ሲመለከቱ አውቶማቲካሊ በደማቸው ውስጥ ያለው መርዝ ይጠፋል። ከዛ ዮሐንስ ላይ መጥቶ ምን አለ? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅም እንደዚሁ ሊሰቀል ይገባዋል።
አሁን በምድረ በዳ የነበረው እባብ ምንድነው የሰራው ሲባል ልክ እሱን ቀና ብለው ሲያዩ የእባቡ መርዝ በሰውነታቸው ውስጥ አውቶማቲካሊ ጠፍቷል፣ ተወግዷል። ስለዚህ ዓይንህን ማን ላይ ነው ያደረከው? በአንተ ውስጥ ያለውን ኃጢአት ላይ ነው። ኃጢአተኛ ነኝ የሚለው በደለኛ ነኝ፣ እኔ ጸጸተኛ ነኝ፣ እኔ ማልገባ ነኝ የሚለው ትኩረት ራስ ላይ ነው ትኩረት የምታደርገው ወይስ የኔን በደል፣ የኔን ኃጢአት፣ የኔን ግፍ ኢየሱስ ክርስቶስ ተቀጥቶልኛል ወስዶልኛል ብለህ ወደ መስቀሉ ስራ ቀና ብለህ ታያለህ። ወደ መስቀሉ ስራ ቀና ብለህ ስታይ ኢየሱስ ክርስቶስ በእርግጥም ኃጢአትን ወስዶልሃል። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ኢየሱስን ስለኛ ኃጢአት አደረገው። ኢየሱስ ክርስቶስ ኃጢአተኛ አይደለም እዚህ ጋር የሆነው። ኢየሱስ ክርስቶስ ስለኛ ኃጢአት አደረገው። he became sin ኃጢአት ነው የሆነው። ለምንድን ነው ኃጢአት የሆነው ኢየሱስ በመስቀል ላይ ሲባል እኛ በክርስቶስ ሆነን የእግዚአብሔር ጽድቅ እንድንሆን። ስለዚህ የእሱን ጽድቅ እንዲሰጠን የእኛን ኃጢአት ወሰደ። አሁን በመስቀል ላይ የሆነው ይሄን ነው። ስለዚህ ወገኖቼ፣ እህቶቼና ወንድሞቼ ዛሬ እያለቀሳችሁ ኃጢአትን እያስታወስክ በደልን እያስታወስክ እያለቀስክ ያለ ሰውዬ አሁን ወደ መስቀሉ ተመልከት። ወደ መስቀሉ ስትመለከት ኢየሱስ ክርስቶስ ያንተን ኃጢአት በመስቀል ላይ ወስዶ ኃጢአት ሆኗል። እግዚአብሔር ፊቱን አዝሮበታል። እግዚአብሔር ኃጢአትን ሊቀጣ የሚገባውን ቅጣት ተግሳጻችንን ወስዷል። ተቀጥቷል ቅጣትን በሙሉ። የኃጢአት ደመወዝ ሞት ነው የሚለውን ቅጣት ኢየሱስ ክርስቶስ ስለኔና ስለአንተ ለዓለም ሕዝብ በሙሉ ተቀጥቷል፣ ሞቷል። እግዚአብሔር አሁን አንተን ጻድቅ ለማለት የፍትህ መንገድ ላይ ፍትህ ወንበር ላይ ነው ያለው። እግዚአብሔር እኔና እናንተን የእግዚአብሔር ጽድቅ ናችሁ ብሎ ለመጥራት ፍትህ ራይት ላይ ነው ያለው። አሁን የሚቀረው እኛ ራይት ፖዚሽን ላይ መምጣታችን ነው። ዛሬ ብዙ አገልጋዮች ግን ራይት ፖዚሽን ላይ መምጣት እንዳትችል የንስሐን እውነተኛ መረዳትና ትምህርት ስላልተረዱ አለበለዛም አስተሳሰባቸው አጋንንታዊ በሆነ ሐሳብ ስለተማረኩ ደጋግመው የሚያደርጉት ራሳችሁ ኃጢአታችሁን ያስታውሳችኋል። አሁን ትክክለኛው የክርስትና መንገድ እናንተ ጋር ያለውን ኃጢአት ማስታወስ ሳይሆን ኃጢአታችሁ ኢየሱስ እንደወሰደው ማስታወስና እሱን ማየት፣ የእግዚአብሔርን ጽድቅ እንደተቀበላችሁ ማየት። ወደ ራሳችሁ ዞር ስትሉ የእግዚአብሔር ጽድቅ ተቀብላችኋል። ስለ እርግማናችሁ ሄዳችሁ ስታነቡት እኮ በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ ተጽፏል። እግዚአብሔር አስቀድሞ በዘዳግም መጽሐፍ ላይ በእንጨት ላይ ስቀለው በእግዚአብሔርና በሰው ፊት የተረገመ ነውና ተብሎ ተጽፏል። ይህንን ቦታ ኢየሱስ ክርስቶስ ፕራክቲካሊ ኤክሰርሳይዝ አደረገው። ስለኔና ስለናንተ ምን አደረግነው? በእንጨት ላይ ተሰቀለ። ጳውሎስ ይህንን የዘዳግምን መጽሐፍ ላይ ያለውን ቃል በቀጥታ ይዞት መጣና በእንጨት ላይ የሚሰቀሉ ሁሉ የተረገመ ነው ተብሎ ተጽፏል። ኢየሱስ ክርስቶስ ስለኛ እርግማን ሆኖ ከሕግ እርግማን ዋጀን ይላል። ኢየሱስ ክርስቶስ ስለኛ እርጉም አይደለም የሆነው፣ እርግማን ሆኖ he became cursed እርግማን ሆኖ ከሕግ እርግማን ዋጀን። ኢየሱስ ክርስቶስ እርግማን ሆኖታል አንተ ነፃ እንድትሆን። ኢየሱስ ክርስቶስ ኃጢአት ሆኗል አንተ ጻድቅ እንድትሆን። ስለዚህ ኢየሱስ ክርስቶስ የከፈለላችሁና የወሰደላችሁን ነገር በማየት ወደ መስቀሉ ፊታችሁን በማድረግ ነፃ መውጣት ትችላላችሁ። እውነተኛ ንስሐ በእግዚአብሔር ቃል እውነት የአመለካከት ለውጥ ማምጣት ነው። የአቅጣጫ ለውጥ ማምጣት ነው። እግዚአብሔር እናንተን በሚያውቃችሁ አቅጣጫ ራሳችሁ እንድታውቁ ማድረግ ነው። እግዚአብሔር የሚያውቃችሁ ኃጢአተኛ እንደሆናችሁ ሳይሆን ኃጢአታችሁን ኢየሱስ እንደወሰደውና ኃጢአትን ያውም ኢየሱስ ላይ እንደቀጣና እናንተ የእግዚአብሔር ጽድቅ ባለቤት እንደሆናችሁ ነው እግዚአብሔር የሚያየው፣ እግዚአብሔር የሚቆጥራችሁ። አሁን የቀረው ራሳችሁን በክርስቶስ መቁጠር ነው። ስለዚህ አንድ ነገር ተለማመዱ። ስራችሁን ሳይሆን ስራውን ቁጠሩ። ስራችሁን ሳይሆን ስራውን እዩ። ጥፋታችሁን ሳይሆን ጥፋታችሁን የወሰደውን ኢየሱስን እዩ። የእናንተን ወስዶ እሱ የሆነውን እዩ። ኃጢአት ሆኗል እናንተ ጻድቅ እንድትሆኑ። ኢየሱስ እርግማን ሆኗል እናንተ ከእርግማን ነፃ እንድትሆኑ። በመስቀል ላይ የቤዛነት ስራ ተሰርቷል። በቀደመው የአይሁድ ስርዓት እያንዳንዱ የኃጢአት ስርየት ለማድረግ እያንዳንዱ እስራኤላዊ የገዛ በጉን ይዞ ይመጣና መስዋዕት ሊያስደርግ የሚችልበትን የገዛ በጉን ይዞ ይመጣል። ንጹህ የሆነ በግ፣ ጥርሱ ያልተሸረፈ፣ ቀንዱ ያልተሸረፈ፣ እግሮቹ ያልተሰበረ፣ ጠባሳ የሌለው ለመስዋዕት የሚሆን በግ ወደ ሊቀ ካህኑ ይዞ ይመጣና ሊቀ ካህኑ በጉን ይቀበላል። በጉን ይቀበልና ኃጢአት ያለበት እኮ በጉ አይደለም፣ በጉ እኮ ንጹህ ነው። ኃጢአት ያለበት ያንን በግ ያቀረበው እስራኤላዊው ነው። ግን እስራኤላዊ ላይ አይደለም የሚፈትሸው። በጉን ያየውና ጥርሱ እንዳልሸረፈ፣ ቀንዱ እንዳልተሸረፈ፣ እግሮቹ ሰባራ እንደሌለው፣ ጠባሳ እንደሌለው፣ ሰውነቱ ንጹህ እንደሆነ ያይና
ለመስዋዕት ብቁ ይሆናል ብሎ ሲቀበል እስራኤላዊ ደስ ይለዋል። ከዛ ካህኑ እጁን ሲጭንበት እስራኤላዊ ላይ የነበረው ኃጢአት በጉ ላይ ያርፋል። በጉ ላይ የነበረው ንጽህና እስራኤላዊ ላይ ያርፋል። ከዛ ስለዛ እስራኤላዊ ያ በግ ይታረዳል፣ ያ በግ ይሰዋል፣ ያ በግ ይቃጠላል፣ መስዋዕት ይሆናል እና ዞር ብሎ ሲሄድ ኃጢአተኛ ነኝ ብሎ አያይም። ዞር ብሎ ሲሄድ ኃጢአቱ ተወስድለታል እና የካህኑን በረከት የዓመቱን በረከት ይቀበላል። መንገድህ ይከናወን፣ መንገድህ ይሳካ፣ መንገድህ እንደዚህ ይሁን፣ የምትሰራው ሁሉ ይከናወን እያለ ይባርከዋል። በዛ በረከት ጉልበት ዓመቱን ድል እየነሳ ይኖራል። ኃጢአትን ግን ፈጽሞ ማስወገድ አይችልም ይላል የዕብራውያን ጸሐፊ ደግሞ። ኃጢአትን ፈጽሞ ሊያስወግዱ የማይችሉ መስዋዕቶችን ዕለት ዕለት ሊያቀርቡ ካህናት ቆመዋል። በመቅደስ ቆመው ያገለግላሉ። አንድም ቀን ስራው ስላለቀ አላረፉ። ኢየሱስ ክርስቶስ ግን አንድ መስዋዕት ራሱን መስዋዕት አድርጎ በማቅረብ ተቀድሰን በሰማያዊ ስፍራ በአብ ቀኝ ተቀምጧል። አሁን ስራው አልቋል። አሁን ሌላ መስዋዕት ለእኔና ለእናንተ አይቀርብልንም። የኃጢአት መስዋዕት ቀርቦ ኢየሱስ ክርስቶስ ኃጢአታችንን ወስዷል። የእሱን ጽድቅ ሰጥቶናል። ዛሬ ጻድቅ መሆናችሁን ኮንፌስ አድርጉ። ጻድቅ መሆናችሁን ተናገሩ። ኃጢአታችሁን እናንተ ላይ ሳይሆን መስቀሉ ላይ እንደሆነ እዩ። ማልቀስ አይደለም መፍትሄው። እውነተኛ ንስሐ እንባ አያመጣም እያልኳችሁ አይደለም። ፕራክቲካሊ እኔ የገጠመኝን ነገር ልንገራችሁ። አንድ ሴት ወደ እኔ ትመጣና ንስሐ መግባት ትፈልጋለሁ አለች። እርግጠኛ ነኝ እሷ የጠበቀችው እንደ ሌሎቹ አገልጋዮች በይ ያጠፋችውን ጥፋት ተናገሪ ተናዘዢ ብዬ ጥፋቷን በጣም ካናዘዝኳት በኋላ እንድታለቅስ ደግሞ እኔ ማስለቀስ ነበር እሷ የጠበቀችው። ቁጭ አረኳትና ግን እውነተኛ ንስሐ የአመለካከት ለውጥ በክርስቶስ የተሰራላትን የማንነት በትክክል እየነገርኳት የእግዚአብሔርን ምሕረት ማየት ስትጀምር እያየዋት እንደ ጎርፍ እንባዋ ከውስጧ ፈሰሰ። እውነተኛ ንስሐ እንደተካሄደ በትክክል ገባኝ። ከዛ እያየዋት ያ እንደ ጎርፍ የፈሰሰበት ያ አይን በአይን ቅጽበት እንደገና ደርቆ ደስታ ማንጸባረቅ ጀመረ። ተስፋ ይታይበት ጀመረ። እና ለዚህ ነው እኔ አሁን ይህንን መልእክት ለማገልገል ምክንያት የሆነብኝ አንዱ ምክንያት ለካ ዛሬ ሰዎች በክርስቶስ የሆኑትንና የተደረጉትን ሲያውቁ እውነተኛ ተስፋ ያገኛሉ፣ እውነተኛ መለምለም ያገኛሉ። ስለዚህ እውነተኛ ንስሐ ወደ ሞት የሚያመጣ አይደለም። የዓለም ሐዘን ግን የዓለም ጸጸት ግን ወደ ሞት የሚያመጣ ነው። ለምሳሌ ይሁዳ እኮ ባደረገው ስራ አዝኗል፣ አልቅሷል፣ ተጸጽቷል። ግን ወደ መዳን አይደለም ያመጣው። ወደ መዳን የሚያመጣው ንስሐ በእምነት ኢየሱስ ክርስቶስ ያደረገልንን የመስቀል ስራ መቀበል ነው። ኢየሱስ ስለኔና ስለናንተ ኃጢአት ሆኗል፣ የእግዚአብሔር ጽድቅ እኛ ሆነናል። ኢየሱስ ስለኔና ስለናንተ እርግማን ሆኗል፣ እኛ ነፃ እንድንሆን ከእርግማን ነፃ እንድንሆን። እኛ ልጅ ሆነን፣ እኛ አዲስ ፍጥረት ሆነናል። እኛ ከማይጠፋ ዘር ተወልደናል፣ የባህሪው ልጅ ሆነን ተወልደናል። ስለዚህ ይሄ መልካምነትን እያያችሁ ዕለት ዕለት ንስሐ እየገባችሁ ዕለት ዕለት በክርስቶስ ወደ ተደረገላችሁ እውነት እያደረጋችሁ ያቅጣጫ ለውጥ ነው። ጳውሎስ እንደዚህ አለ በመጨረሻ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ። ስለዚህ ያቅጣጫ ለውጥ ማምጣት ነው እንጂ እውነተኛ ንስሐ ወደ ራሳችሁ ውስጥ እየተመለከታችሁ ወደ 10 ዓመት ወደ 20 ዓመት የኋላ ታሪክ ውስጥ እየሄዳችሁ ማልቀስና መጸጸት እውነተኛ ንስሐ አይደለም። እውነተኛ ንስሐ ወደ ከጨለማ ወደ ብርሃን ዞር ማለት ነው። ብርሃን ኢየሱስ ነው። ወደ ኢየሱስ ዞር ማለት ነው። ከሰይጣን ስልጣን ወደ እግዚአብሔር ዞር ማለት ነው። እግዚአብሔር በክርስቶስ ኢየሱስ ፈቃዱን ወደፈጸመበት ወደ መስቀል ስራ ዞር ማለት ነው። ስለዚህ የእውነትን ቃል ደጋግማችሁ በመስማት ከዚህ ከንጹህ ቃል የሚላከውን የእግዚአብሔርን ቃል እውነት ዕለት ዕለት በመስማት እውነተኛ ንስሐ የአእምሮ መታደስና የአእምሮ ለውጥ ሺፍቲንግ ማይንድ እያደረጋችሁ ዕለት ዕለት እግዚአብሔር ወዳየላችሁ እውነት እንድትመጡ ልመክራችሁና ላበረታታችሁ እወዳለሁ። ፓስተር ይስሐቅ እባላለሁ።